አቶ ልደቱ አያሌው ስለ ጊዜ አመሰግናለሁ። እንግዲህ ዛሬ በአትላንታ ዓለም አቀፍ አየር መንገድ በመገኘት ወደ ኢትዮጵያ ልታደርገው የነበረው ጉዞ በአየር መንገዱ ክልከላ መስተጓጎሉ ገልጸሃል እና በተመለከተ እስቲ አጭር ማብራሪያ ስጠን። ምን ነበር የሆነው አቶ ልደቱ? በቅድሚያ አመሰግናለሁ ወንድም አገኝ ጥያቄውን ስላቀረባችሁልኝ። ያው እናንተም ጋር እንደምታውቁት እናንተም ታውቃላችሁ ደርሷችኋል። የዛሬ አንድ ወር በፊት ነው ትኬት የቆረጥኩት ወደ ሀገር ቤት እንደሚሄድ ያሳወቅኩት እና ያው የበረራውን ቀን መቼ እንደሆነ ሆን ብዬ መናገር አልፈለኩም ነበረ። ሊቀበሉኝ የሚፈልጉ ሰዎች ስለሚኖሩ አላስፈላጊ የሆነ ግርግር እንዳይፈጠር በሚል እዛ የምገባበትን ቀን አላሳወቅኩም ነበረ። ግን ለዛሬ ነበር ትኬት የቆረጥኩት እና ትኬቴን ይዤ ፓስፖርቴን ይዤ ያው በሰዓቱ ጠዋት 12 ሰዓት እዛ ደረስኩ። ፍላይቴ 3 ሰዓት ተኩል ላይ ነበረ ጠዋት እና እዛ ያው ቦርዲንግ ፓስ ለመውሰድ ትኬቴን እና ፓስፖርቴን ሰጠው። ነገር ግን ትኬቴን አክሰስ ማድረግ አልቻሉም እና ምንድነው ችግሩ አሉኝ። እንግዲህ ትኬት ቁጥሩን እንደገና ቼክ አደረጉ። አሁንም አክሰስ ማድረግ አልቻሉም። ከዛ በኋላ ሱፐርቫይዘር ጠሩ። ሱፐርቫይዘሯ መጣ ስትፈትሽ ክልከላ ተጥሎበታል የሚል ነገር አለ እና ምንድነው የሚለው ክልከላው አሜሪካን ሀገር የሚገኘው የኢትዮጵያ ኤምባሲ አነጋግሮ ይሄ ክልከላ እንዲነሳ ካልተደረገ በስተቀር በኢትዮጵያ አየር መንገድ መብረር አይችልም የሚል ክልከላ ተጥሏል አለች። ያው ነገሩን የበለጠ ለማረጋገጥ ምክንያቱም ማስደንጋጭ ነው። በፍጹም እንደዛ ይሆናል ብዬ አልገመትኩም። ያው ምናልባት ሀገር ቤት ሲሄድ መታሰር ሊገጥመኝ ይችላል ብዬ ቀበቶ የሌለው ሱሪ፣ ማሰሪያ የሌለው ጫማ ምናምን አዘጋጅቼ ለብሼ ነው ልጓዝ የነበረው እንጂ እዚህ ሀገር የኢትዮጵያ አየር መንገድ ወደ ሀገር አትሄድም በክልክለኛል ብዬ አልገመትኩም። ከዛ ማናጀሩን ማነጋገር ስለነበረብኝ እሱን እንዲያገናኙ ጥያቄ ያቀረብኩ። አገናኙኝ። በጣም ትህትና ያለው ሰው ነው። አነጋገረኝ እና ልክ እንዳንተ እኛም ዛሬ ነው የምናየው፣ ምክንያቱም እስከ ጠዋት ድረስ አፕግሬድ ማድረግ ከፈለክ ትኬትህን ክላስህን ትችላለህ እያሉ ኢሜይል ልኩልኝ ነበር። ምንም የታወቀ ነገር አልነበረ። ከዛ በኋላ ልክ እንዳንተ አሁን ነው እኛም የምናውቀው ቦርዲንግ ፓስ በመስራት አክሰስ ሪጀክት ሲያደርገን ያወቅነው እና ክልከላ አለ። ያ ክልከላ ደግሞ ከበላይ አካል የመጣ ነው፣ ከኦፊስ የመጣ ነው። ስለዚህ እሱ እስካልተነሳልን ድረስ መብረር አልችልም። ሲስተሙ ሊፈቅድ አይችልም። ብንፈልግ እንኳን ሊፈቅድልን አይችልም። ሲስተሙ ኦልሬዲ ብሎክ ተደርጓል ያንተ አሉኝ። እኔ ኤምባሲ ጋር ምንም የሚያገናኝ ነገር የለም። ኢትዮጵያ ኤምባሲ ሊሄድ የሚችለው ፓስፖርቴ ኤክስፓየር ቢያደርግ የአገልግሎት ጊዜ ቢያልፍ ኖሮ ሄጄ ለማደስ ይገደዳል። ከዛ ውጭ ሌላም ጥያቄ የለኝም። እኔ ፓስፖርቴ ኢትዮጵያ ነው፣ ገና 11 ወር አለው፣ ቫሊድ ነው። ወደ ሀገሬ ደግሞ ተመልሼ መግባት ህጋዊ ነው አለኝ። ስለዚህ አየር መንገዱ ይሄ ሊያደርጋቸው አየር መንገዱ ሁለት ነገር ነው ያለ እና ቫሊድ ፓስፖርት ያለኝ በቃ ምን ማድረግ እንችላለን? ከበላይ የመጣ ነገር ስለሆነ ልንረዳ አንችልም አሉኝ። መጠየቅ ያለብኝ ጥያቄዎች ሁሉ ጠየኳቸው፣ አብራሩልኝ። ከዛ በኋላ ምንም አማራጭ አልነበረኝም። ያው ተመለስኩ ማለት ነው። ግን ያው ህገወጥ ቢሆንም አየር መንገዱ መንግስት የሰራው ስራ ምን ሊሉ ይችላሉ በሚል የኢትዮጵያ ኤምባሲ ለመደወል ሞክሬ ነበር ለማለት ነው። ነገር ግን አንደኛ ያው ሰው አያነሳ አውቶማቲክ ነው። ወደ ሰርቪሶቹ በካታጎሪ ተለይተው ወደዛ ነው የሚመራው። ከዛ በኋላ ደግሞ ኦንላይን አመልክቱ ነው የሚለው ሁሉ ነገር በድምጽ የሚገናኝ ሰው የለም። ሁለተኛ የኔ አገልግሎት ደግሞ እዛ ሲስተም ውስጥ የለም። ምክንያቱም ወይ እዛ ጥያቄ ምናምን እንደዚህ አይነት የቤተሰብ ጉዳይ ምናምን ነው ያለው እንጂ ትኬት መከልከል የሚባል የስራ ድርሻ የለውም ይባል እና የአምባሳደር ጸሐፊ ስልክ ቁጥር የሚባል ማገኘው ሞከርኩኝ። እሱም አይሰራም እና እኔ አትላንታ ነው ያለሁት፣ ኤምባሲ ደግሞ ዲሲ ነው ያለው። ከዛ በኋላ ምን ማድረግ አልቻልኩም፣ ተመለስኩ ማለት ነው ወደ ቤት። ይሄ የሆነው የኢትዮጵያ አየር መንገድ መከልከል ይችላል። ምናልባት እንደገለጽከው ፓስፖርትም 11 ወር አለው፣ ትኬቱም እንግዲህ የተረጋገጠ ነውና
ምንድነው ምናልባት እንደ ምክንያት የሚቆጠረው ነገር አለ? ይሄ ክልከላስ ከዚህ ክልከላስ በኋላ እንደ አማራጭ ያስከው ወደ ሀገር ቤት ለመግባት የምታደርገው ሙከራ ይኖር ይሆን? አዎ ክልከላው ህጋዊ አይደለም። አየር መንገዱ ይህን ማድረግ እንደውም ከዛ በኋላ የመጡ ኢንፎርሜሽኖች ከባለሙያዎች ደርሱ ምንድነው እዛው ላይ ራሱ ማመልከት ነበረብኝ ለዩኤስ ኢሚግሬሽን ቲኬት ኦፊሱ ህገወጥ የሆነ ድርጊት እንደሰራ ማመልከት ነበረብኝ። እንደውም ማመለከት ኖሮ ፍላይቱ ሁሉ ሊስተጓጎል ይችል ነበረ የሚል ነው የተነገረኝ። እኔ ግን ስላላወቅኩ ያን አላደረኩም። አሁን ተመልሼ ወደዛ እየሄድኩ ነው፣ ወደ ኤርፖርት መልሼ ለማመልከት ማለት ነው። ሪፖርት መደረግ አለበት ነው እና ድርጊቱ ህገወጥ ነው። አየር መንገዱ ዲስክሪሚኔሽን ነው። ለስሙ ለዝናው ለክብሩ ቢጨነቅ ኖሮ ይህን ሊያደርጋቸው የፖለቲካ መጠቀሚያ ነው እንጂ የሆነው በአሰራሩ ይህን ሊፈቅድ ከኔ የሚጠበቀው ኮንፈርም የሆነ ትኬት መያዝ እና ደግሞ የታደሰ ፓስፖርት ነው። ከዛ ውጭ ምንም አየር መንገዱ እንደጠየቀ መብት የለውም። ይሄ ነው የሆነው። የወደፊቱ ጉዳይ እኔ ያው እንደምታውቁት ሀገር ቤት መለሳለሁ። ውጭ ሀገር የመኖር ፍላጎት የለኝም። እኔ የፖለቲካ ታጋይ ነኝ። ሰላማዊ ትግል ነው የማምነው። አሁን ደግሞ ሀገሪቱ ችግር ውስጥ ባለበት ሁኔታ ውጭ ሀገር መቀመጥ ፍላጎት የለኝም። ሄጄ ትግሬን መቀጠል ነው። ስለዚህ ሀገሬ ደግሞ የመግባት ሙሉ መብት ነው ያለ። መንግስት የመከልከል መብት የለውም። ምክንያቱም ዜግነት ኢትዮጵያዊ ነው። ኢትዮጵያዊ ፓስፖርት ነው ያለ። የሌላ ሀገር ፓስፖርት የለኝም ወይም የመኖሪያ ፈቃድም የለኝም። ስለዚህ ወደ ሀገሬ እመለሳለሁ። ስለዚህ ምንድነው የማደርገው? በሌሎች የአየር መንገዶች ለመመለስ እያሰብኩ እና እንግዲህ ወደፊት ውሳኔን አሳውቃለሁ። እኔ ግን እመለሳለሁ። ግን የሚገርመው ወንድም አገኝ እንደምታውቁት ከዓመት በፊት በሽብርተኝነት ወንጀል እንጠረጥረዋለን እና ይፈለጋል ተብሎ መገናኛ ብዙኃን ተነገረ። በኢንተርፖል ጭምር እናስፈልገዋለን የተባለ ነው ሲነገር ነው። እኔ ያኔም ተናግሬያለሁ። አሁንም በገዛ ፈቃዴ ወደ ሀገር ቤት ሲሄድ መንግስት ሊቀበለኝ ይገባ ነበር እንጂ ይሄን ያደርግ አይገባውም። በወንጀል የሚፈልገኝ ከሆነ ክስ መስርቶ ሊያስረኝ ይችላል። መብቱ ማለት መንግስት ሀገሬ እንዳልገባ ግን ሊከለክለኝ አይችልም። በየትም ሀገር ተደርጎ አያውቅም። እና ታውቃላችሁ ጋዜጠኛ ጎበዜን በካቴና አስሮ ከጅቡቲ በቻርተር አውሮፕላን ነው ኢትዮጵያ ውስጥ እኔ በራሴ ገንዘብ ትኬት ቆርጬ ነው ወደ ሀገሬ እንዴት ሀገሬ እንዳልገባ ከለከላል? እና ይሄ መንግስት በፍጹም የሚሰራውን ማያውቅ የሚጠቅመውና የሚጎዳውን እንኳን ማያውቅ መሆኑን የሚያሳይ ነገር ነው ሆኖ ያገኘ እና ለሁሉም ግን እኔ ወደ ሀገሬ ከመሄድ የጊዜ ጉዳይ ነው። ሌላ ትኬት አሬንጅ አድርጌ በህጋዊ መንገድ የሚታይ ነገሮች ካሉ እሱን አይቼ እሄዳለሁ እና ውሳኔን ወደፊት አሳውቃቸዋለሁ። በጣም ጥሩ። መጨረሻ ላደርገው እንግዲህ አንተ ኢትዮጵያዊ ነህ። ይህን ያህል ከ32 ዓመት በላይ በኢትዮጵያ ፖለቲካ ውስጥ የቆየ ነባርም ፖለቲከኛ ነህ። የምትችለውን አድርገሃል። አገር ምናልባት ለአንተ ውለቷን መክፈል ባትችል በዚህ ደረጃ በጉልበተኞች አገርን ስትነጠቅ እንደው ያደረብህ ስሜት ምንድን ነው? ምናልባት በጊዜያዊነት እንዳትገባ የመከልከል ስልጣኑን የተቆጣጠሩት አካል የፈቀዱትን ያስገባሉ፣ የፈቀዱትን ይመልሳሉ። ከዚህ ቀደም አቡነ ጴጥሮስን ከአየር መንገዱ ነው የመለሷቸው። ብዙ ተመሳሳይ ድርጊቶችን ሰምተናል። ያንተ ግን የተለየ ነው። ቀጥታ ወደ ሀገር ልትገባ ስትል አየር መንገዱን የከለከለ። ምናልባት ከዚህ ጋር በተያያዘ ያደረብህ ስሜት አለ? ለህዝቡስ የምታስተላልፈው መልእክት ካለ? በመላው ዓለም የሚገኙ ኢትዮጵያ ወንድማገኝ መንግስት ይህን አያደርግም የሚል ግምት የለኝም። ብዙ ነገር ሲያደርግ ታይቷል። እንግዲህ ይሄ እንደው ኮመን ሴንስ ነው። በጣም የሚያሳዝን ነገር ነው። ይሄ አሁን እውነቱን ልንገር ተዘጋጅቼ ነበረ። አሁን እንዳየው ፎቶግራፍ ላይ ቱታ ነው የለበስኩት። ምክንያቱም ልታሰር እችላለሁ። ስለዚህ ቀበቶ፣ የጫማ ማሰሪያ ምናምን ያው መጀመሪያ ወደ እስር ቤት ስትገባ እሱን ነው አሁን ታወቅ የሚጠየቀው እና እሱን ሁሉ ራሴ አርቄ ተዘጋጅቼ እዛ ምናልባት መታሰር ሊገጥመኝ ይችላል ብዬ ነው እንጂ አስብ የነበረው እንዴት አሁን የኢትዮጵያ አየር መንገድ ወደ ሀገራት የተለከለኛል ብዬ በፍጹም አልገምታችም። በእርግጥ ያልገመትኩት ነገር ነው የሆነው። ግን ደግሞ ብዙ ነገሮች አይተናል። የኢትዮጵያ አሁን ያለው መንግስት እንደዚህ ነገርማ አያደርግም ተብሎ ሊባል ይችላል። ኤኒቲንግ ሊያደርግ ይችላል። በፊትም ደግሞ ስናገር የነበረው ይህ መንግስት ማድረግ ያለበትንና ማድረግ የሌለበትን ለኢትዮጵያ ካለ ስል ነው የነበረው። ይህኑ ነው ያረጋገጠው እና ያሳዝነኛል። ይሄ ዞሮ ዞሮ ለህዝቡ እንግዲህ ሄደን እንዲህ አይነት መንግስት እጅ ላይ ወድቀናል እና ከዚህ ሌላ ነገር ምንም ያው ታግለን ሁላችንም ተባብረን
ከዚህ ሁኔታ ውስጥ ይህችን ሀገርና ህዝብ ማውጣት ማንችል ከሆነ ከፊታችን ያለው በጣም ከባድ አደጋ ነው። እኔ ጉዳይ አይደለም የሚያሳስበው የሀገሪቱና የህዝቡ ጉዳይ። ወደ እዛ ሀገር እንዲሄድ የተገደድኩት እዚህ መኖር የማልችል ሰው ሆኜ አይደለም። ወንድም አለኝ። እኔ እዚህ ጥገኝነት ጠይቅ ከማንም ጥገኝነት ጠያቂ በላይ አሳማኝ ምክንያት አለ። በቀላሉ ላገኝ ይችላል። ግን ያን ያህል እድሜ በፖለቲካ ትግል አሳልፌ ዛሬ ሀገሩና ህዝቡ እንዲህ አይነት ከባድ ፈተና ውስጥ ሲወድቅ ጥለለው መሄድ የለብንም። እዛው አብረን ከችግሩ ጋር ተጋፍጠን መታገል አለብን በሚል ነው እና ህዝቡ በምን አይነት መንግስት እየተገዛ እየተመራ እንደሆነ ሊያውቅ ይገባዋል በእውነት። እና አንዳንድ ጊዜ ይህን መንግስት በሚመለከት የምንሰጠው አስተያየት እንዲሁ የጥላቻ አድርገው ዝም ብሎ የመቃወም ሱስ ኖሮብን አድርገው የሚያዩ ሰዎች አሉ። እንደዛ አይደለም በእውነት። ከበቂ በላይ በተጨባጭ ይህ መንግስት ምን አይነት መንግስት እንደሆነ ስለተረዳ ነው እና ዛሬ በሌላ የፈጸመው ነገር የበለጠ የዛ ጉዳይ ማሳያ ነው። እኔ በሌላ ዓለም እንደዚህ ሆኖ እንደሆነ አላውቅም። ቅድም አሁን ጳጳሱ ያልካቸው ሰው የተከለከሉት አሜሪካዊ ፓስፖርት አላቸው ቤተሰባቸው ነው። ተገቢም ባይሆን ኢትዮጵያዊ ናቸው በትውልዳቸው ስራም እየሰሩ ነው። እዛ መከልከል አልነበረባቸው። እኔ እኮ ሌላ ሀገር እኮ ኢትዮጵያዊ ነኝ። ይህን ያህል ጊዜ መጥቼ ለሕክምና ስንቀመጥ ጥገኝነት አልጠየቁም። መጠየቅ አቅቶኝ አይደለም እና እነ ማን ነበር ስሙ የዚህ የኦላው አሁን ቅርብ ጊዜ የሚሰጠ የተባሉ ያል ምናምን የሚባለው ሰውዬ እነሱ ሁሉ በቀይ ምንጣፍ የተቀበለች ሀገር እኔ በሰላማዊ ትግል የምታገር ሰው ሀገር እንዴት ነው መከለከል? በጣም እኮ የሚያሳዝን ነገር። ጠመንጃ ያነሱት ጋር አደራደራለሁ በሰላም ችግሬን እፈታለሁ የሚል መንግስት በሰላማዊ መንገድ የምታገር ሰው ሀገር እንዳልገባ ሊከለከል። አሁን ይሄ መንግስት የሚሰራውን ያውቃል እና ህዝቡን ሁሉ እንደዚህ እያደረገ እያስገደደ ጠመንጃ እንዲያነሳ እያስገደደ ይችን ሀገር እኮ ወደ ማፍረስ ነው የሚሄድ እና በጣም ነው የሚያሳዝነኝ በእውነት። እና እድሉ ስለተሰጠኝ አመሰግናለሁ። ያው ጊዜ አጭር ስለሆነ ሌላ ቀን ልንገናኝ እንችላለን። ወንድማገኝ ኤምኤስ በጣም ነው ከልብ ነው የማመሰግነው በእውነት።